በሩሲያና በቻይና ተጠናክሮ የቀጠለውን የረቀቁ ጀቶችን የማምረት ተግባር አሁን አሜሪካም ተቀላቅላለች። ባለፉት ዓመታት አንቀላፍታ የከረመችው አሜሪካ ከድምፅ ፍጥነት የሚፈጥነውንና በሰዓት 370 ኪሎ ሜትር የሚምዘገዘግ ጀትን ፈብርካለች። ይህን ጀት ከእስከዛሬዎቹ የተለየ የሚያደርገውና ቀዳሚው ደረጃ ላይ ያስቀመጠው ለወትሮ በራሪ አካላት የሚያወጡትን ድምፅ ምንም ሳያወጣና ምንም ሳይሰማ አየሩን መቅዘፉ እንዲሁም ደግሞ ሳይታሰብ የጠላት ይዞታን ድባቅ መምታት በመቻሉ ነው። በዚህ የጀት ምርቷ በእጅጉ የተደነቀችው አሜሪካ በዚያ ትገረሙ ብላ አሁን ደግሞ የዚህን ጀት ሁለተኛ ጄኔሬሽን ምርት ይፋ አድርጋለች። የጀት ደግሞ አንድም ድምፅ ሳያሰማ በሰዓት 1489 ኪሎ ሜትር መጓዝ የሚችል ነው። በእጅጉ አግራሞትን ያጫረውና ኤክስ-59 የተባለው የጀትም አሜሪካ ሩሲያንና ቻይናን የምትቋቋምበትን ክንድ የበለጠ ያፈረጥምላታል ተብሏል። This is Edwards Air Force Base in California. Dawn breaks over the desert as a strange aircraft taxis onto the runway. Its nose stretches an unprecedented 11 meters, nearly a third of its entire length. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኤክስ-59 ስለተባለውና አሜሪካ ስላመረተችው እጅግ አነጋጋሪ ስለሆነ ጀት እናወጋችኋለን። ከጥንት እስካሁን ያለው የዓለም ታሪክ እንደሚያስረዳው ሀገሮችም ሆነ ግለሰቦች የበላይነታቸውን አረጋግጠው ጥቅማቸውን ማስከበር የሚችሉት የፈረጠመ ጡንቻ ሲገነቡ ብቻ መሆኑን የሚያረጋግጥ ነው። በየትም ይሁን በምንም ሁኔታ ያደረጀ የጦር መሳሪያ በወታደራዊ ሰፈሮቻቸው ያስቀመጡ ባስ ሲልም የኃይላቸውን መጠንና አይነት የሚያሳዩበት የጦር አጋጣሚዎችን እዚህም እዚያም በመፍጠር ጡንቻቸውን እያሳዩ ከኔ በላይ ላሳር በማለት ደካሞችን ያስገብራሉ። አሜሪካኖች ቬንዙዌላን፣ ሩሲያውያን ዩክሬንን፣ ቻይናም ታይዋንን፣ አውሮፓዎችም አፍሪካውያንን በክንዳቸው እያዛሉ ለራሳቸው ዜጎችና ለመጻኢ የነገ ትውልዶቻቸው ሀብትን ያጋብሳሉ። ዓለም በዚህ የጨዋታ ሕግ እየተመራች ስለምትጓዝ የጦር መሳሪያዎች አይነትና ብዛት እንዲሁም ብርቱ ኃይል የሚፈጥሩት አቅም ትልቅ ነው። ቀን ተቀን በጠበብቶቻቸው ጥረት እየተራቀቁበት ያለውና በእጅጉ የዳበረ የውድድር መስክንም የፈጠረ ነው። ከቅርብ ጊዜ ጀምሮ ሩሲያና ቻይና ዓለምን ጉድ ያሰኙ የጦር መሳሪያዎችን አሳይተዋል። ቀዝቃዛ የነበረችው አሜሪካን በረቀቁ የጀት ፈጠራዎች ሰሞኑን ወደ ሜዳው ተቀላቅላለች። የአሜሪካ የጦር ጠበብቶች እጅ ሥራ የሆነው አነጋጋሪ የጦር ጀት ሰርታ ወዳጆቼም ጠላቶቼም ወቁት ብላለች። ጸጥ ያለ ግና ፍጥነቱ ከድምፅ ብዙ እጅ የሚልቅ በልዩ ዲዛይኑ አስደንጋጭ ሞገዶችን የሚቀንስ እንዲሁም የተለመደው ጀቶች የሚፈጥሩትን ከባድ ጩኸት አስወግዶ ምቹ በማድረግ የተሻለ ምቾትን የሚፈጥር ነው ተብሎለታል። ከዚህ በፊት ጀቶች ሰው በሚበዙበት አካባቢ ኢላማ ለመምታት የነበራቸውን እክል በእጅጉ ቀንሶ ከድምፅ የላቀ ፍጥነቱን እየተጠቀመ ስራውን እንዲሰራ በማስቻል ረገድም ትልቅ እርምጃ ነው ሲሉ አሞካሽተውታል። ኤክስ-59 የተሰኘው ይህ አዲስ የጦር ጀት ልዩ ቅርጽ ያለው ሲሆን ረጅም ጠፍጣፋ አፍንጫም ያለው ነው። ይህ ደግሞ የንዝረት ፈተናን የቀነሰ አድርጎለታል። ፓይለቶች አካባቢያቸውን ለመቃኘት መስኮቶችን መጠቀማቸውም ጊዜው ያለፈበት ነው የሚለው ይህ ጀት 4K ካሜራ የተባለ ልዩ የእይታ ቴክኖሎጂ ተገጥሞለታል። የኤክስ-59 ጀቶች በተልኳቸው እንደ አስፈላጊነቱ ፍጥነታቸውንና ድምፃቸውን እንዲለዋውጡና መረጃ እንዲሰበስቡ እንዲሁም እንዲቆጣጠሩ የራሳቸው ስርዓትም ተገጥሞላቸዋል። ይህ በቴክኖሎጂ በእጅጉ የራቀና የረቀቀ ጀት የሚረብሹ የድምፅ ተጽዕኖችን ሳይፈጥር ከሰው በላይ ለመብረር የተነደፈ ሲሆን ጸጥ ያለና የተረጋጋ ጉዞን ማካሄድ የሚችል እንዲሁም የንግድ ሱፐርሶኒክ አውሮፕላንን ለማምረት
መነሻ የሚሆን ነው ተብሏል። የአሜሪካ ባለስልጣናት ስለዚህ ጀት ዓለም በደንብ መስማት አለበት እያሉ ነው። ደጋግመው የኤክስ-59 ጀትን ትዕይንት በቴሌቪዥን መስኮቶች በመልቀቅ ጊዜውን የጦርነት ጊዜ ያስመስለውታል። አሜሪካውያኑ የዓመታት የዲዛይን ውጥናቸው ግቡን ስለመምታቱም እየተናገሩ ነው። ዓመታትን የወሰደ ልፋትንና ተደጋጋሚ ሙከራን ካለፈ በኋላም ጸጥ ብሎ ያለ ሹክሹክታ የሚያጠቃው ኤክስ-59 ሱፐርሶኒክ የጦር ጀት ለመጀመሪያ ጊዜ በጥቅምት 28 2025 ወደ ሰማይ ከፍ ብሎ አየር ላይ ሲናኝ ታይቷል። በብዙዎች ውዳሴ የተቸረው የጀት ሲበር ሲታይ ለኤሮኖቲክስ የምርምር መስክ ታሪካዊ የሆነ ቁልፍ ፈጠራ ነው ተብሏል። ከድምፅ ፍጥነት በእጅጉ ልቆ ለመብረር የተነደፈው ኤክስ-59 እና ተለምዷዊ የሆነው ከፍተኛ ድምፁ ተወግዶለት ጸጥታ የሰፈነበት በረራ እንዲከውን ታስቦ 11 ደቂቃ ከ14 ሰከንድ ላይ ተነስቶ የሙከራ አብራሪ በነበረው ኒልስ ላርሰን እየተሾፈረ ለ67 ደቂቃዎች የበረረ ሲሆን በካሊፎርኒያ የሚገኘው የአሜሪካ የአየር ኃይል ካምፕ ላይ ከሌሎች መሰል ተመሳሳይ ጀቶች ጋር አንድ ላይ አርፏል። በውጤቱም መሬት ላይ ጸጥ ብሎ ከመነሳት ጀምሮ ሱፐርሶኒክ በረራን አካሂዶ ማሳካቱ ትልቅ እርምጃ ነው ተብሏል። ጀቱ ከማኮብኮቢያው ላይ ተነስቶ አየር ላይ ሲዋኝ ለተመልካች አሪፍ የሆነ ከዋጋ አንጻር ግን በእጅጉ ውድ የነበረ እንቅስቃሴ ነው። የዚህን ጀት የፈጠራ ተግባሮች የሚያከናውነው ኮንትራክተር ድርጅት ሎክሂድ ማርቲን የተባለ ሲሆን ኤክስ-59ን ለመስራትና ለማሳየት ከ2018 ጀምሮ ለኮንትራክተሩ በድምር ከ518 ሚሊዮን ዶላር በላይ ክፍያ ተፈጽሟል። ኤክስ-59 ባለነጠላ ሞተር ጀት ሲሆን ከአፍንጫው አንስቶ እስከ ኋለኛው ጫፉ ድረስ ከ100 ጫማ ወይም ከ30 ሜትር በትንሽ ዝቅ ያለ ርዝመት ያለው ነው። ኤክስ-59 ከምድር ተነስቶ በነበረበት ወቅት ወደ 200 የሚጠጉ የኤሮስፔስ ሰራተኞችና ቤተሰቦቻቸው በአቅራቢያው በሚገኘው ሃይዌይ ላይ ደህንነቱ የተጠበቀ ርቀት ላይ ሆነው በአግራሞት ሲመለከቱት ነበር። ከበረራው በኋላም አሜሪካ የመጪውን ዘመን የጀቶች በረራ ቴክኖሎጂ ምርምርን እየመራች ነው ሲሉ ሴንዳፊ ተናግረዋል። ባለስልጣኑ አክለውም ኤክስ-59 በአይነቱ የመጀመሪያው ነው። እናም አሜሪካ ለአየር ኃይሏ ብቻ ሳይሆን ለንግድ የአየር ጉዞ በምታደርገው ትልቅ ግስጋሴም ጸጥ ያለና ከመቼውም ጊዜ በበለጠ ፍጥነት ነገሮችን መከወን እንደምትችል ያሳየችበት ነው። ኤክስ-59ን እውን ላደረጉ ጠበብቶችም ምስጋና ይድረሳቸውና እኛ አብዮታዊ የአየር ጉዞ ላይ ነን ሲሉ የሀገራቸውን ሳይንቲስቶችን አሞካሽተዋል። የኤክስ-59 መምጣት አሜሪካ በኤሮስፔስ ቴክኖሎጂ የበላይነቷን እንድታረጋግጥ ያደርጋታል፣ ፉክክሩንም ያልቀዋል። ሩሲያና ቻይና በዘመናዊ የጦር መሳሪያዎች ላይ ትኩረታቸውን ባደረጉበት በዚህ ወቅት ኤክስ-59 የአሜሪካንን የቴክኖሎጂ ብልጫ የሚያሳይ ምልክት ነው ተብሏል። ነገ ከነገ ወዲያ ሩሲያና ቻይና በምን አይነት የላቀ የጦር ወይም የንግድ የአየር መንገድ ቴክኖሎጂ ሊከሰቱ እንደሚችሉም ዓለም እየጠበቀ ነው። ካፒቴን ላርሰን ስለ በረራውና ስለ ዘመናዊው ጀት አክሎ እየተናገረ ሲሆን የጀት የአየሩን ክብደት በራሱ ጊዜ የሚገነዘብበት አሰራር አለው። ስለዚህ የአብራሪውን ተልዕኮ ያኔ ይረከባል። እናም የበረራውን ዝርዝር ፍተሻ ይጀምራል። በመጨረሻ ምን እየተከናወነ እንደሆነ እስከማይታወቅ ድረስ ሁሉንም ነገር በራሱ ያጠናቀቀዋል በማለት አስገራሚነቱንም አሜሪካውያኑ አስረግጠው ገልጸዋል። የኤክስ-59 የመጀመሪያ የበረራ ሙከራ እንደታቀደው ተካሂዷል። የጦር አይሮፕላኑ ከድምፅ ፍጥነትና ከመደበኛው ከፍታ እጅግ እንዲቀንስ ተደርጎ በ1200 ጫማ ከፍታ ላይ በሰዓት 230 ማይል መብረሩ ተረጋግጧል። ይህ የመሆኑ ምክንያትም ፈታሽ ቡድኑ የበረራውን ስርዓትንና የአፈጻጸም ፍተሻዎችን እንዲያካሄድ ያስቻሉ ሁኔታዎችን ለመፍጠር በመታለሙ ነው። የአርምስትሮንግ ማዕከል ዳይሬክተር ብራድ ፍሊክ በበኩላቸው በዚህ ኢንዱስትሪ ውስጥ እንደ መጀመሪያ በረራ ያለ ምንም ነገር የለም፣ ነገር ግን የኤክስ-59 አይሮፕላንን እንዴት ማብረር እንደሚቻል እንደ ምግብ አዘገጃጀት ያለ
ቀላል መመሪያ የለም። እሱን ማወቅና መላመድ እንዲሁም ደግሞ ትክክለኛውን ነገር ማድረግና ትክክለኛውን ውሳኔዎችን ማስተላለፍ አስፈላጊ ነው በማለት የበረራ ሙከራውን አስፈላጊነትና ስኬቱን ገልጸዋል። የኤሮናውቲክስ ምርምርና ጥናት ሚሽን ዳይሬክተር የናሳ ተባባሪ አስተዳዳሪ ቦብ ፒርስ ደግሞ ኤክስ 59 ጀት የአሜሪካ መንግስት ላለፉት 20 ዓመታት ልዩ ዓላማ እንዲኖረው አድርጎ ሲገነባው የከረመው የመጀመሪያው ሜጀር ጀት ሲሆን በፓይለት የሚዘወርም ኤክስ አይሮፕላን ነው። ይህ አይሮፕላን በኤሮኖቲክስ ፕሮጀክት የሚሰራ የልዩ ፈጠራዎች ውጤት ማረጋገጫ ሆኖ ተወክሏል። በዚህም የጀቱን በረራ የወደፊት ሁኔታ መገመትና የአሜሪካ አቪዬሽን ሕዝብን በሚያገለግል መልኩ ለማቅረብ መነሻው ነው በማለት ታሪካዊነቱን አስረድተዋል። በአሜሪካ የተሰሩት እያንዳንዳቸው አይሮፕላኖች ስለ ኤሮኖቲክስ ቴክኖሎጂ ለሚነሳው ጥያቄ መልስ የሰጡ ናቸው የተባለ ሲሆን ኤክስ 59 ደግሞ በጀቶችና በሌሎች አይሮፕላኖች ድምፅ ላይ ያተኮረ ተልዕኮ ያለው ሆኖ ማሻሻያው ይቀጥላል በማለት የአሜሪካ ባለስልጣናት ይፋ አድርገዋል። ጮክ ያሉ የጀት ድምፆችን ወደ ለስላሳ ድምፅ በመቀነስ መሬት ላይም በቀላሉ የማይሰማ በማድረጉ ረገድ ስኬት መገኘቱም ተገልጿል። ከዚህ የድምፅ ቅነሳ ግኝት ጋር በተገናኘ ኤክስ 59 የተሰራው ለአንድ ዓላማ መሆኑንና እሱም በመሬት ላይ ወይም በጣም ዝቅተኛ በሆኑ ከፍታዎች ላይ በሚደረጉ በረራዎች ለሕዝብ ተቀባይነት ሲባል ጸጥታ ሊኖራቸው እንደሚገባ ለማረጋገጥ ነው ሲሉ ተናግረዋል። ከመሬት ተነስቶ በጸጥታ የመብረሩ ነገር ለኤክስ 59 የመጀመሪያ ስኬቱ ብቻ ነበር። ስለዚህም በቀጣይ የሙከራ በረራ የፍተሻ ቡድኑ ፓይለቱ አይሮፕላኑን እንዴት መላመድ እንደሚችል እንዲሁም በመጨረሻ የተሰራበት ዲዛይን የሞገዶቹን ቁጥጥር እንዴት እንደሚያሻሽል በመገምገም በድጋሚ ሙሉ የበረራ ሙከራ በማዘጋጀት ላይ ይገኛሉ። ይህም ተግባራዊ የሚደረገው ከድምፅ በበለጠ ፍጥነት ነው ተብሏል። በመሆኑም ኤክስ 59 በሰዓት 925 ማይልስ እየበረረና በ55000 ጫማ ከፍታ ላይ እየወጣ ወደ ታለመለት የመጨረሻ ፍጥነቱ ይደርሳል ተብሎ ይጠበቃል። የካሊፎርኒያ አምራቾችና የቴክኖሎጂ ማህበር በዚህ ወር መጀመሪያ ላይ በተደረገው የሀገር አቀፍ የቴክኖሎጂ ውድድር ላይ ኤክስ 59ን የ2025 የካሊፎርኒያ ምርጥ ገጸ በረከት ብለውታል። ኤክስ 59 አደገኛ ሞገዶችን መቆጣጠር ብቻ ሳይሆን መረጃዎችን ሰብስቦ በተዘጋጀለት ቋት ውስጥ ያስቀምጣል። ቀጥሎም መረጃዎቹን ወደ አስፈላጊ መዳረሻዎች ያሰራጫል። ከዚህም በላይ የአየር ፍሰትን ከመሬት ላይ ለማራቅ ሞተሩ በአውሮፕላኑ ዋና አካል ላይ እንዲገጠም ተደርጎ ተሰርቷል። በጀቱ መሃል ላይም የተቀመጠ ፓይለቱ ወደፊት የሚያይበት መስኮት የለውም። በምትኩ ለጀቱ ዘመናዊ የምስል እይታ ልዩ የቴክኖሎጂ ስርዓት ተዘጋጅቶለታል። በዚህ ቴክኖሎጂያዊ አሰራር ጥቅም ላይ የዋሉት ካሜራዎችና የላቀ ጥራት ያላቸው ማሳያዎች እየረዱት አብራሪው ከአውሮፕላኑ ፊትና በስሩ ያሉ ማናቸውንም አይነት ነገሮች እንዲመለከት ያስችለዋል። ይህም በተለይ በሚያርፍበት ወቅት የበዛ ጥቅምን ይሰጣል። እነዚህ የንድፍ ምርጫዎች የዓመታት ጥናትና የሞዴል ማሻሻያዎችን ያለፉ ናቸው። ሁሉም ንድፎች ያተኮሩት ከሱፐርሶኒክ አውሮፕላን የሚነሳውን ጸጥ ያለ ድምፅ በመሬት ላይ ያሉ ሰዎችም እንዴት እንደሚገነዘቡትም እየተጠና ይገኛል። የአሜሪካ መንግስት ዋነኛ ዓላማ መረጃን መሰብሰብ ነው። አዳዲስ ፈጠራዎችን በመጨመር በመሬት ላይ ከሚደረጉ የንግድ ሱፐርሶኒክ በረራዎች ፍተሻ መረጃዎችን አሰባስቦም ለማካተት ተወጥኗል። ይህንን ለማድረግ ኤክስ 59ን በተለያዩ የአሜሪካ አካባቢዎች ላይ በማብረር እንዲሁም መሬት ላይ ከተተከሉ መለኪያዎች መረጃዎችንና የዳሰሳ ጥናት ግብዓቶችን ከነዋሪዎች በመሰብሰብ ስለ ኤክስ 59 ሱፐርሶኒክ አሰራሮች ሰዎች ያላቸውን ግንዛቤ የበለጠ ለማስፋት ያገለግላል በሚል ነገሩ እንደሚሰራ ታውቋል። የአውሮፕላኖችና የጦር ጀቶች ከድምፅ ፍጥነት በላይ መብረር የመላው ዓለም ሀገራት የዘመናት ህልም ነበር። በተደጋገሙ ሳይንሳዊና ቴክኖሎጂ ጥረቶች ይህ ህልም እውን ሲሆን ግን አንድ ትልቅ ችግር ተፈጥሯል።
ያውም አይሮፕላኖቹ በበረራ ላይ ሳሉ የሚፈጥሩት እጅግ የተጋነነ ድምፅ ወይም በዘርፉ ሰዎች አጠራር ሶኒክ ቡም የሚባለው አስደንጋጭ ጩኸት ነው። ስለዚህም የመጀመሪያውን ህልም ያሳኩት የአይሮፕላን ፈጠራ ባለቤት የሆኑት ጠበብቶች ለዚህም ሌላ መላ ለማበጀት በድጋሚ ሌላ ህልም ሰንቀው ነበር። አንድ እየበረረ ያለ አይሮፕላን የድምፅ ፍጥነትን ሲያልፍ ከፊቱ የተከማቹ የአየር ሞገዶች ተዋህደው በሚጋጩበት ጊዜ ወደ መሬት የሚወርድ ከፍተኛ ድምፅ ይፈጥራሉ። ይህ ድምፅ የመስኮት መስታወቶችን እስከ መስበርና የህንፃዎችን መዋቅር እስከ ማናጋት የሚደርስ ከመሆኑም በላይ በሰዎች ላይ ከፍተኛ የድምፅ ብክለትና ፍርሃትን ይፈጥራል። የድሮዎቹ ሱፐርሶኒክ አይሮፕላኖች ከድምፅ ፍጥነት በላይ በሚሆኑበት ጊዜ በሚፈጠረው ረባሽ ነጎድጓዳማ ድምፅ ምክንያት ባለፉት ግማሽ ምዕተ ዓመታት በአሜሪካና በሌሎች ሀገራት በርካታ በረራዎች ታግደዋል። ከነዚህ ከቆዩ የሱፐርሶኒክ ሞዴሎች ውስጥ አንዱ የነበረውና በየካቲት 7 ቀን 1996 በሰዓት 1350 ማይልስ አካባቢ በሆነ ፍጥነት የአትላንቲክ ውቅያኖስን ከ3 ሰዓታት ባነሰ ጊዜ ውስጥ ያጠናቀቀው የእንግሊዝ የአየር መንገድ ንብረት የሆነው ኮንኮርድ የተባለው አይሮፕላን ነበር። ነገር ግን የተጀመረው በረራ አይሮፕላኑ በሚያስወጣው ውድ የሆነ የጥገና ወጪና በ2000 ላይ በተከሰተው አስደንጋጭ አደጋ ምክንያት በ2003 ከንግድ አገልግሎት ተወግዷል። የኤክስ-59 ይፋ መደረግ ደግሞ ይህን ታሪክ በእጅጉ አሻሽሎ ስሙን የሚያድስ እንደሆነም በብዙዎች ዘንድ ታምኖበታል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።